በ21 እመቤታችን ቅድስት ድንግል ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የእመቤታችን የቅድስት ድንግል ማርያምን ታሪክ እንጀምራለን። እናትና አባቷ ሐናና ኢያቄም ለብዙ ዘመን መክነው ሲኖሩ በጾም በጸሎት እግዚአብሔርን ለመኑ። የሚሰጣቸውን ልጅም ለእግዚአብሔር ስዕለት አድርገው ለቤተ መቅደስ እንደሚሰጡ ቃል ገቡ። እግዚአብሔርም ልመናቸውን ሰምቶ ይችን ቅድስት የተመረጠች ንጽሕት የሆነች ድንግል ማርያምን እርሷን ልጅ በፈቃድ እግዚአብሔር በብስራተ ገብርኤል ቅድስት ሐና ጸነሰች። በጽንሷ ወራትም ሳምናስ የሚባል የአጎቷ ልጅ ሙቶ አስከሬኑን እየዞረች ስታለቅስ ጥላዋ ቢያርፍበት አፈፍ ብሎ ተነስቷል። ከዚያም በኋላ ሰላም ለኪ እሙ ለፀሐይ ጽድቅ ለዘገብረ ሰማየ ወምድረ ብሎ አምላክን የምትወልድ ልጅ መጽነሷን መስክሮ ተመልሶ አርፏል። በሁለተኛም አንድ አይና ክስት ነበረቻት። ማፀኗን ብትዳስስ አይኗ በርቶላታል። ይህን የሰሙ አይሁድ በማይፀን ሳለች ሙት ያስነሳች፣ ድዌ የፈወሰች፣ ስትወልድማ እንደነ ዳዊት እንደነ ሰለሞን 40 ዓመት ልትገዛን ትችላለች ብለው በጠላትነት በሐናና በኢያቄም ላይ ተነሱባቸው። ቅዱስ ገብርኤልም ተገልጾ ሊባኖስ ተራራ አድርሷቸዋል። እመቤታችን ቅድስት ድንግል ማርያምን ወለዷት። ከወለዷት በኋላም 3 ዓመት ካሳደጓት በኋላ ወደ ቤተ መቅደስ ወስደው ለሊቀ ካህናቱ ለዘካርያስ አስረከቧት። በንጽሕና በቅድስና እንዲሁም በድንግልና ለቤተ መቅደስ ገብታ ሐርና ወርቅ እየፈተለች ለእግዚአብሔር ስታገለግል ኖራለች። አእላፍ መላእክት ሲጠብቋትና እንዲሁም ከእርሷ ጋር ሲያገለግሏት በቤተ መቅደስ ከቆዩ በኋላ አይሁድ በምቀኝነት ቤተ መቅደሳችን አረከሰችው ብለው ሊገሏት በተነሱ ጊዜ ቤተ መቅደሱ በእሳት ነበልባል ታጥሮ መላእክት ሰይፋቸውን ይዘው ይታዩአቸው ፈርተው ተመልሰዋል። በመንገድ ሁሉ ይጠብቁ ዘንድ እግርህም በድንጋይ እንዳይሰነካከል በእጆቻቸው ያነሱሃል እንዳለ መዝሙረኛው ዳዊት። መዝሙር 90 ከቁጥር 11። መጥቁል ከሚባል ጠንቋይ ሄደው ያጠፏት ባሰቡ ጊዜ ከሰማይ እሳት መብረቅ ወርዶ አጥፍቷቸዋል። በዮሴፍ ቤት ሳለች ከዕለታት አንድ ቀን በአጭር ታጥቃ ውሃ ልትቀዳ ወረደች። የውሃ መገኛው ጉድጓድ ነበርና ውሃውን ከቀዱ በኋላ አንድ የተጠማ ውሻ እየተቅበዘበዘ መጣ። እመቤታችንም ከቀዳችው ውሃ በጫማዋ አድርጋ ሰጠችው። የምትቀዳበት አታገኝ፣ ጉድጓዱ ጥልቅ ነው አሉ። እመቤታችንም ውሃ ከሰማይ እንጂ ከመሬት አይደለም አለቻቸው። አምላክ ከሴት ይወለዳል የሚሉት ከዚች ይሆን ተባባሉ። ያጎደለችውንም ውሃ ሞልቶ አገኘችውና ተሸክማ ወደ ቤቷ ስትመለስ መጋቢት 29 ቀን ከመንገድ ቆይቶ ሊቀ መላእክት ቅዱስ ገብርኤል አበሰራት። ትጸንሻለሽም አላት። እርሷም ዘወር ብላ አየች። ዘወር ካለች በኋላም ተሰወራት፣ አልታያትም ነበር። መንገዷንም ቀጠለች። ደግሞም ትጸንሻለሽ አላት። እርሷም እናታችን ሔዋንን ያሳተ ሰይጣን ይሆናለችና ውሃዋን አኑራ ወደ ቤተ እግዚአብሔር እጄ ድረዳው ብላ ወደ ቤተ እግዚአብሔር ሂዳ ስትጸልይ ደግሞ ትጸንሻለሽ አላት። እርሷም መልአኩ እንደሆነ አወቀችና ወንድ አላውቅ
እንዴት እጸንሳለሁ አለችው። እርሱም ልዑል እግዚአብሔር በማይመረመር ባህሪው ከሦስት አካል አንዱ አካል በማኅፀንሽ አድሮ ከአንቺ ይወለዳል አላትና እርሱም የተቀመጠችበትን ወንበር አለምልሞ አሳያት። እንዳልከው ይሁን ለእግዚአብሔር የሚሳነው ነገር የለምና አለችው። በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባለው ወደ አንዲት ሀገር የገሊላ ከተማ ከዳዊት ወገን የሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚያችም የድንግል ስሟ ማርያም ይባል ነበረ። መልአኩም ወደ እርሷ ገብቶ ደስታ ይገባሻል፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ ብሎ ነገራት። እርሱም ታላቅ የእግዚአብሔር ልጅ ይባላል፣ እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ወገንም ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል፣ ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። ሉቃስ ወንጌል ምዕራፍ 1 ከቁጥር 26። መልአኩ ቅዱስ ገብርኤል ከነገራት በኋላ በነጭ ርግብ አምሳል ወርዶ በማኅፀኗ አድሮ ተጸንሶ በ9 ወር ከ5 ቀን ሲሆነው በታላቅ ክብርና ተአምር በቤተልሔም ተወለደ። ከወለደችው በኋላም በብዙ ስደትና እንግልት ታሳደገችው። እርሱንም ካሳደገችው በኋላ መላእክት በቀኝና በግራ ሳይለዩ ሲያገለግሉትና ሲጠብቁት ኖረዋል። ጌታችንን ከመውለዷ በፊት ነቢያት ትንቢት ተናግረው ቃለ ዳዊት አባቷ አወልደ ንግሥት ለክብርከ ወትቀውም ንግሥት በየማንከ አማኑኤል ትለዋለች ብሎ ነግሯታል። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። ነቢያት ትንቢት ተናገሩላት፣ ሐዋርያትም ሰበኩላት፣ ሰማዕታት መሰከሩላት፣ ጻድቃንም በጸሎታቸው ተማጸኑባት፣ መላእክትም በሰማያት ሲያመሰግኗት ይኖራሉ። እመቤታችን ቅድስት ድንግል ማርያም በልጇ በጌታችን ኢየሱስ ክርስቶስ መቃብር በጎልጎታ ትጸልይ ነበር። ከዚህ ዓለም እንደምትለይ መንፈስ ቅዱስ ነገራት። በዚያን ጊዜ እመቤታችን ቅድስት ድንግል ማርያምም ወደ ፈጣሪዋ ጸለየች። ልጄ ፈጣሪ ሆይ ልመናዬን ተቀበል፣ ደቀ መዝሙርህን ዮሐንስን በዚህች ሰዓት አምጣው አለች። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን ሀገር ዮሐንስን ደመና ተሸክማ ወደ እመቤታችን ቅድስት ድንግል ማርያም አደረሰችው። እርሱም ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል፣ ጌታችን ኢየሱስ ክርስቶስን የወለድሽ አንቺ ነሽ። ጸጋን የተመላሽ ሆይ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና የተመሰገነ ጌታችንና ፈጣሪያችን ድንቆች ተአምራትን በአንቺ ላይ ከገለጠ በኋላ ነው። ማርያምም ይህን በሰማች ጊዜ ደስ አላት፣ እግዚአብሔርንም አመሰገነችው። በዚያን ጊዜ ከሰማይ እንዲህ የሚል ቃል መጣ፣ እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ
ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም እነርሱ ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ይደርሳሉ ተባለ። እነርሱም ደርሰው ሰገዱለት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንዲሰጣቸው በክብር በምስጋና ከእርሱ ጋር ያሳርጉሻልና እያሏት ዘመሩ። በዚያን ጊዜ እመቤታችን በአልጋዋ ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪዬ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁን አወቅሁ። ከዚህ ከሥጋዬ ሞጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ ለእናንተ እሻለሁ። ከዚህም ዓለም እንደምለይ ከወዴት አውቃችሁ? ጴጥሮስንና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫነ ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ቅድስት ድንግል ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች፣ ጌታዬ ፈጣሪዬ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፈጽሞ አመሰግንሃለሁ፣ ድንቅ አድርገህልኛልና አለች። ከዚህ በኋላ ሐዋርያትን እንዲህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን የክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያን ጊዜም የክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋትን መላእክት አጅበውት እያመሰገኑት ወደ እርሷ መጣና አረጋጋት። ያዘጋጀላትንም ተላ ደስታ ነገራት። በዚያንም ብዙዎች ድንቆች ተአምራቶች ተደረጉ። ዕውሮች አይተዋል፣ አንካሶችም ነቅተዋል፣ ሄደዋል፣ ደንቆሮችም ሰምተዋል፣ ለምጻሞችም ነጽተዋል፣ ዲዳዎችም ተናገሩ፣ በሽታ ደዌ ያለበት ሁሉ ዳነ። እመቤታችን ቅድስት ድንግል ማርያም ወዳለችበት በቀረቡ ጊዜ ከደዌያቸው ይፈወሱ ነበር። ከዚህ በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው፣ በአየር ውስጥ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባህርም እፈራለሁ እርሱን አለችው። ጌታችንም ከእርሳቸው ለማንም በአንቺ ላይ ስልጣን ያለው የለም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እርሷም እጇን በላያቸው ዘርግታ ባረከቻቸው። በዚያን ጊዜ ጌታችን ነፍሷን ከሥጋዋ የሚለይበት ሰዓት ደርሶ ዳዊት መሰንቆውን፣ ዕዝራ በገናውን ደርድረው አመሰገኗት። ቀደሰ ማይደሮ ለልዑል፣ ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም፣ እግዚአብሔርም ፈጥኖ ይረዳታል እንዳለ መዝሙረኛው ዳዊት። መዝሙር 45 ከቁጥር 6። ጌታችንም ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ልጇን አረገ ይሉናል፣ ደግሞ እርሷን አረገች ሊሉን ነውን? እያሉ ተከተሉ። ከዚያም በኋላ
ሥጋዋን እናቃጥለው ብለው ወደ እርሷ መጡ። ከእርሳቸውም አንዱ ታውፋንያስ የእመቤታችን ሥጋዋ ያለበትን አልጋ ያዘው። ያን ጊዜም የእግዚአብሔር መልአክ መጥቶ እጁን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠልጥለው ቀሩ። ያን ጊዜ በጌታችን አምኖ ወደ እመቤታችን አለቀሰ። እመቤቴ ቅድስት ድንግል ማርያም ሆይ ይቅር በይኝ አለ። ልቡም ተጸጸተ። እጆቹም ተመልሰው እንደ ቀድሞው ደህናዎች ሆኑ። በቀበሯትም ሕዝቡም በዚያ 3 ቀን ኖሩ። ረፍቷም የሆነው እሁድ ቀን ነው። በጥር ወር በ21 ቀን ነበር። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ዮሐንስ ወልደ ነጎድጓድን ከኤፌሶን የታዘዘች ብርይት ደመና ተሸክማ ከእመቤታችን ሥጋ ደረሰችውና በማዕጠንተ ወርቅ እያጠነ እንዲያገለግላት ተደረገ። የእመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ አማላጅነቷ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።